እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ልቤ ላንተ ቅድስና ይገባል። ለቤትህ ቅድስና ይገባል። ይቅርታ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ክብር የለበሰው ዛሬ አይደለም። እሱ ከጥንትም ባለ ክብር ነው፣ ባለ ሞገስ ነው። እግዚአብሔር አምላክ የተመሰገነ ይሁን። እርሱ ከጥንትም ኃያል ነው። ኃይል ከጥንት ጀምሮ የእርሱ ነው። ከዘላለም እስከ ዘላለም የሆነ ጌታ፣ መጀመሪያ መጨረሻ የሌለው ጌታ አይደል? ኃይልም ለዘላለም የእርሱ ነው። ኃይልን የለበሰው አሁን አይደለም። ሰማይና ምድርን በቃሉ ያጸና አምላክ ነው ያለን። አሜን አሜን። ተራሮች ቢጮሁዎች ድምጻቸውን ቢያነሱ፣ ሞገድ በዓለም ላይ ቢነሳ፣ ብዙ ድምጾች በዓለም ላይ እየባሰው ይሄዳል። ከብዙ ውሆች ድምጽ ይልቅ፣ ከዓለማት ህዝቦች ድምጽ ይልቅ፣ ከዓለማት ኃያላን ድምጽ ይልቅ እግዚአብሔር ግን በከፍታው ድንቅ ነው። አሜን። በቃ ቃሉ ይሄንን ነው የሚለው። እግዚአብሔር በሞገዱ ላይ በከፍታው ድንቅ ነው። ዓለምን በሚያናውጠው ላይ እግዚአብሔር በከፍታው ድንቅ ነው። እርሱ ሉዓላዊ ነው። እርሱ የበላይ ነው። እርሱ ፈጣሪ ነው። እርሱ ሁሉን የሚቆጣጠር ነው። ከሱ እይታ ውጭ የሚሆን ነገር የለም። ሊሆን ያለው ግድ ያለው ነገር ይሆናል። በሁሉ ላይ ግን እሱ ጌታ ነው። በሁሉ ላይ እሱ ክንዱ ብርቱ ነው። ክንዱ ብርታቱ ከዘላለም እስከ ዘላለም ነው። ሃሌሉያ! እስቲ ክብር እንስጠው ለዚህ ጌታ። ሃሌሉያ ሃሌሉያ! እርሱ ክብር ይገባዋል። ሃሌሉያ! እንጸልያለን። በዚህ ጌታን እያመሰገነው እንጸልያለን። እንዲህ አይነት አምላክ ስለሆነ የምናመልከው፣ ጅማሬ የሌለው ፍጻሜ የሌለው ኃይሉ የማይመረመር ለመንገዱ ፍለጋ የሌለው እርሱ የኛ ጌታ ነው። ሃሌሉያ ሃሌሉያ! እስቲ እናመስግነው፣ እንጓደድ በስሙ። እስቲ ክብርን እንስጠው፣ ነፍሳችንን እናፈስለት። አንተን ነው እንደማናመልከው ብለን እስቲ እንደነቅ። በእውነት ይሄንን ጌታ ነው የምናመልከው? ይሄ እኮ ድንቅ 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 ነው። በእውነት ይሄንን ጌታ ነው ወይ አባት ብለን የምንጠራው? ኧረ ይሄ ድንቅ ነው። ይሄ ግሩም ነው። ይሄ የማይገባ ነው። እርሱ ትልቅ ነው። እርሱ ኃያል ነው። በእውነት ነው ወይ ይሄንን ጌታ አባታችን የምንለው? በእውነት ነው ወይ ስሙን የምንጠራው? በእውነት ነው ወይ? እስቲ እንገረም። ልባችን ይገረማል ወይ? ይገረማል። እስቲ እናዳምጠው ልባችንን። እርሱ ከሰማያት ያለፈ በከፍታው ትልቅ የሆነ ዙፋኑ የማይነቀነቅ አልፋና ኦሜጋ የሆነ ክንዱ የማይመረመር የሚመጣ የሚመለስ ዓለማትን እንደገና በክብር የሚያጸና እርሱ እግዚአብሔር ነው። እሱ ነው እኮ አባታችን የምንለው። ኧረ እንደነቃለን አባት ሆይ፣ እንገረማለን። አንተ እኮ ነህ የኛ ጌታ። አንተን እኮ ነው ስምህን የምንጠራው። አንተን እኮ ነው አባታችን የምንለው። ልጆች ብለህ እኮ ስትጠራን ያላፈርክብን እንዲህ ትልቅ የሆንክ ጌታ ነህ። ሊታይ በማይቻል ብርሃን ውስጥ እኮ ነው የሚኖረው። ማንም ወደ ቅድስናው እኮ ሊቀርብ የማይችል አምላክ ነው። እርሱ ግን አንቺ ልጄ ነሽ አለ። እርሱ ግን አንተ ልጄ ነህ አለ። እርሱ ግን በእቅፉ ያዘን። እርሱ ግን በቤቱ አስቀመጠን። እሱ ግን በጥላው ጋረደን። እርሱ ግን በክንፎቹ ሰበሰበን። ይሄ ትልቅ ጌታ፣ ይሄ ግሩም ድንቅ ነው። ይሄ ግሩም ድንቅ ነው። ይሄ ግሩም ድንቅ ነው። ይህ ማዳን ግሩም ድንቅ ነው። ይህ ጌትነት ግሩም ድንቅ ነው። ይህ አባትነት ግሩም ድንቅ ነው። እናደንቅሃለን፣ እናሞጋግስሃለን፣ እንሰግድልሃለን። ሃሌሉያ ሃሌሉያ! በስምህ እንጓደዳለን። ይሄ ነው አምላካችን እንላለን። ይሄ ነው ጌታችን እንላለን። ይሄ ነው እረኛችን እንላለን። ይሄ ነው መሪያችን እንላለን። ይሄ ነው ዳኛችን እንላለን። ይሄ ነው ጠበቃችን እንላለን። ይሄ ነው ፈዋሻችን እንላለን። ይሄ ነው ትዳራችን እንላለን። ይሄ ነው ኑሯችን እንላለን። ይሄ ነው አገልግሎታችን እንላለን። ይሄ ነው እግዚአብሔር ኃይል
ነው። ሃሌሉያ። እስቲ እንጓደድበት፣ እንጓደድ። ልባችን ይደነቅ። ይሄ ትልቅ ጌታ ወረደ፣ እኛን ይዞ ከፍ ሊል ወረደ። ግሩም ድንቅ ነው። ምስጋና በቤትህ ላንተ ይገባል። ስግደት በቤትህ ላንተ ይገባል። አምልኮ በቤትህ ላንተ ይገባል። እልልታ በቤትህ ላንተ ይገባል። መውደቅ መስገድ በቤትህ ላንተ ይገባል። መስገድ መውደቅ በቤታችን ላንተ ይገባል። በኑሯችን ላንተ ይገባል። መኖር ከሆነ ወድቀን ሰግደን ከተከተልንህ በእውነት አንተን ተመልክተን ካመለክንህ በእውነት ክብርህን እየሰጠን ከኖርንልህ በእውነት እየሰገድንልህ ከኖርን በእውነት ልጆች ከተባልን እንደ ልጅ በቤትህ በእውነትና በመንፈስ እያመለክንህ ሃሌሉያ 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 ሃሌሉያ። ክብር ይገባሃል። ሃሌሉያ። እናመሰግንሃለን እግዚአብሔር አምላክ ሆይ በዚህ ስፍራ ክብር የምትቀበል አንተ ብቻ ሁን። የምትሞገስ አንተ ብቻ ሁን። የምትታይ አንተ ብቻ ሁን። የምትሰበክ አንተ ብቻ ሁን። የሚዘመርልህ አንተ ብቻ ሁን። የምትወደድ አንተ ብቻ ሁን። የምትመሰገን አንተ ብቻ ሁን። የምትወደስ አንተ ብቻ ሁን። የሚገባህ አንተ ብቻ ስለሆንክ የተገባህ ስለሆነ ሃሌሉያ ሃሌሉያ። ኢየሱስ የእግዚአብሔር ልጅ ክብር በዚህ ስፍራ መጽሐፉን የገለጥክ ማህተሙን የፈታ የእግዚአብሔር በግ ኢየሱስ የዚህ ስፍራ ላይ አንተ ክብር። መንፈስ ቅዱስ ክርስቶስን በዚህ ስፍራ አክብረው። ይሄ ክርስቶስን በዚህ ስፍራ አግንነው። መንፈስ ቅዱስ ሳትከለከል እለፍ። የሚከለክልህ አንዳች ነገር አይኖር። ድካማችን አይከልክልህ። ስንፍናችን አይከልክልህ። ኃጢአት በደላችን አይከልክልህ። በምህረት ሸፍነ በዚህ ስፍራ ላይ ጸለለ። የክርስቶስ የመዓዛ ሽታ ያውድ። እርሱ ስፍራውን ይያዝ። የሚገባውን ስፍራ ይያዝ። በቃሉ ጉልበት ልባችንን ያገኝ። በመንፈስ ጉልበት ሁለንተናችን ይወረስ። አይምሮን ሁሉ አንተ ማርክ። የሰውን አይምሮ ሁሉ የጉባኤውን አይምሮ ሁሉ አንተ ማርክ። ለሰው ልብ የምትደርስ ለሰው ያለውን በመንፈሱ ያለውን የምታውቅ እግዚአብሔር መንፈስ በሰማያት በአብ ዘንድ ያለውን የእርሱን ፈቃድ የምታውቅ እግዚአብሔር መንፈስ ዛሬ በዚህ ሙሉነት በዚህ ስፍራ ተራክቦ እንዲሆን ሳትከለከል በአርነት ለፍ ፍጹም ተራክቦ ይሁን። የአባት ፈቃድ የልጆች ልብ ወደ አባት ፈቃድ እንዲመለስ እርሱ ሁሌ እጁ ተዘርግቷል። እሱ በፍቅር ሁሌ ይሰበስበናል። እርሱ በፍቅር ይዞናል፣ በምህረት ከቦናል። የልጆች ልብ የሚያመልኩህ ልጆች ልብ ወደ ፈቃድህ እንዲመለስ፣ ወደ ፈቃድህ እንዲከተት፣ ወደ ፈቃድህ እንዲገባ፣ በፈቃድህ እንዲሰወር መንፈስ ቅዱስ ይህንን ስፍራ ጉባኤውን ሁሉ ላንተ አሳልፌ እሰጣለሁ። በዚህ ስፍራ የሚሆነውን አገልግሎት ስምህ ተጠርቶ የሚሆነውን አገልግሎት ሁሉ ህፃናቱን፣ ወጣቶቹን፣ አደልት ጉባኤውን አንተ ተቆጣጠር፣ አንተ ውረስ፣ አንተ እለፍ፣ አንተ ተናገር፣ አንተ ምከር። ሃሌሉያ ሃሌሉያ። በጌታችን በኢየሱስ ክርስቶስ ስም ጸለይ። አሜን አሜን።
እንደምን ውላችኋል? እግዚአብሔር ይመስገን ደግሞ ለዚህ ቀን ያደረሰን። ከኔ ጋር አብረን ጌታን ደግሞ እናመልካለን። የምንችል እንቆምና ጌታን አብረን እናመልካለን። እግዚአብሔር መልካም ነው። በመከራም ቀን ደግሞ መሸሸጊያ ነው። ጌታ ይባረክ። እግዚአብሔር በመናልፍበት መንገድ ሁሉ ጌታ ከኛ ጋር ነው። እግዚአብሔር ባይኖር ኖሮ አንዳችንም ባልተገኘን በዚህ ሁኔታ ልንኖር እንችላለን፣ ግን እንዲህ በጌታ ፊት መሆን አንችልም ነበረ። ስለዚህ ጌታን በብዙ ነገር አልፈን እግዚአብሔርን እሱ ስላለ አንተ ስላለ አለፍን እንላለን። ሃሌሉያ ሃሌሉያ። እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ነው። ባለንበት መንገድ የጠበቀ
በእሳት ውስጥ ሄደናል አላቃጠለንም። ይገርማል ይደንቃል በእሳት ውስጥ አልፈናል አላቃጠለንም። ይገርማል ይደንቃል በውሃ ውስጥ ሄደናል አላሰጠመንም። ይደንቃል ይደንቃል ባለፍንበት መንገድ የጠበቀን ያሻገረን እግዚአብሔር ይመስገን። እስከ ዛሬ ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። እስከ ዛሬ ድረስ የጠበቀን የደረሰልን እግዚአብሔር ይመስገን። እስከዚህ ቀን ድረስ የጠበቀን ያሻገረን እግዚአብሔር ይመስገን። እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከነገሩ በላይ ትልቅ ከሁኔታው በላይ ትልቅ ከከበደው በላይ ትልቅ ከተራራው በላይ ትልቅ እግዚአብሔር 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 ትልቅ ከተራራው በላይ ትልቅ ከከበደው በላይ ትልቅ ከነገሩኝ በላይ ትልቅ ከችግሩ በላይ ትልቅ ከተራራው በላይ ትልቅ ከከበደው በላይ ትልቅ ከነገሩኝ በላይ ትልቅ ከችግሩም በላይ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከነገሩኝ በላይ ትልቅ ከተራራው በላይ ትልቅ ከሁኔታው በላይ ትልቅ ከነገሩኝ በላይ ትልቅ ከተራራው በላይ ትልቅ ከዘመርነው በላይ ትልቅ ከሰበክነው በላይ ትልቅ ከችግሩ በላይ ትልቅ ስለዚህ አንተን አመልካለሁ በፊት መሆን እወዳለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተው ነህ ዕድሜን በሙሉ አንተው ነህ በሙሉ አሁንም አንተን አመልካለሁ በፊት መሆን እወዳለሁ
መልካም ነህ ጌታ መልካም ነህ አንተ መልካም ነህ አንተ መልካም ነህ ጌታ መልካም ነህ ጌታ መልካም ነህ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከተራራው በላይ ትልቅ ከችግሩ በላይ ትልቅ ከሁኔታው በላይ ትልቅ ከችግሩ በላይ ትልቅ ከተራራው በላይ ትልቅ ከከበደው በላይ ትልቅ ከነገሩኝ በላይ ትልቅ ከችግሩ በላይ ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ እግዚአብሔር ትልቅ ከችግሩም በላይ ትልቅ ከከበደው በላይ ትልቅ ከነገሩኝ በላይ ትልቅ ከችግሩም በላይ ትልቅ ሃሌሉያ ሃሌሉያ ካንተ የሚበልጥ ለኔ ማንም የለም አንተ ብቻ አንደኛ ዘላለም ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም
ቅዱሳኑ ሁሉ እርሱን ወደዱት የኔ ጌታ ፊተኛ ቀዳሚ አንደኛ አድርጉት አንተ ስትወደድ እጅግ ደስ ይለኛል የኔ ጌታ የወዳጄ ወዳጅ ልቤ ያረካኛል ቅዱሳኑ ሁሉ እርሱን ወደዱት የኔ ጌታ ፊተኛ ቀዳሚ አንደኛ አድርጉት አንተ ስትወደድ እጅግ ደስ ይለኛል የኔ ጌታ የወዳጄ ወዳጅ ልቤን ያረካኛል ካንተ የሚበልጥ ማንም የለም አንተ ብቻ አምላኬ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ዘላለም ተባረክልኝ ዘላለም ተወደስልኝ ክብር ይሁን ክብር ኢየሱስ ሃሌሉያ ክብር ይሁን ምስጋና በጽድቅ የተሞላ አምላክ ነህና አምላክ ነህና አምላክ ነህና ድንቅ አምላክ ነህና ክብር ይሁን ክብር ለተገባው ሃሌሉያ ክብር ይሁን አምልኮ በጽድቅ የተሞላ አምላክ ነህና
ሃሌሉያ ሃሌሉያ። ኢየሱስ እግዚአብሔር ትልቅ ነው። ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሰማይ ምድሩ የተገረመለት ለውበቱ የተነገረለት እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ክብሩ ሰማያትን የከደነ ምስጋናው በምድር የተነነ እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሰማይ ምድሩ የተገረመለት ለውበቱ የተነገረለት እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ክብሩ ሰማያትን የከደነ ምስጋናው በምድር የተነነ እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። የጌታዎች ጌታ የኃያላን ጌታ የአለቆች ጌታ የመሪዎች ጌታ የብርቱዎች ጌታ የብርቱዎች ጌታ የአለቆች ጌታ የመሪዎች ጌታ የብርቱዎች ጌታ የጌታዎች ጌታ የነገሥታት ጌታ የኃያላን ጌታ ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው ምስጋና አምልኮ ገንዘቡ የሆነው እሱማ የኔ ጌታ ነው። እሱማ የኔ ጌታ ነው። ሞገስ የተገበ ክብር የተረፈው
እግዚአብሔር ስም የተባረከ ይሁን። ስለነበረን የአምልኮ ጊዜ እግዚአብሔር ይመስገን። እህታችን እግዚአብሔር ወንድማችን እግዚአብሔር አብዝቶ ይባርካቸው። የእግዚአብሔር ስም የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ይመስገን። ጌታ ታላቅ አምላክ ነው። ዛሬ እንግዲህ እንድንካፈል አስቤ የነበረው ሌላ ክፍል ነው፣ ግን ከጾም ጸሎቱ የተነሳ ከጾም ጸሎቱ ጋር በእለቱ ያለውን እሱን ተካፍለን ጸሎት ጊዜ አድርገን ነው የምንጨርሰው። ብዙ እንትን አላደርግም። የዛሬ የተሰጠን የእለቱ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 9 ነው። ከ1 እስከ 15 ነው፣ ግን በጣም ፎከሱ ያለው ከ6 እስከ 15 ነው። አንድ ሰው አምሳል ልታነብልኝ ትችያለሽ? ሁለተኛ ቆሮንቶስ ምዕራፍ 9 ከ6 እስከ 15። እንጸልይ። ስለማይነገር ስጦታው እግዚአብሔር ይመስገን። እግዚአብሔር ይመስገን። ሌላኛው ትርጉም ምን ይላል? ተዘርዝሮ ስለማያልቅ እግዚአብሔር ውለታ እግዚአብሔር ይመስገን ይላል። ተነግሮ ስለማያልቅ እግዚአብሔር ቸርነት እግዚአብሔር ይመስገን። እግዚአብሔር ይመስገን። ጌታ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ ስለ ሰዓት እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ነው ደግሞ በዚህ ቀን በቅዱስ ቃልህ እንድታስተምረን በጌታ በኢየሱስ ስም እንለምንሃለን። እግዚአብሔር አምላካችን ሆይ በዝማሬው በኩል በመካከላችን መንፈስ ስለፈሰሰ ጌታ እግዚአብሔር ሆይ እናመሰግናለን፣ እናከብረሃለን፣ ከፍ እናደርግሃለን። እግዚአብሔር አምላክ ሆይ አሁንም ደግሞ በቅዱስ ቃል እንድትናገረን ጊዜውን ሰዓቱን ላንተ እንሰጣለን። እግዚአብሔር ሆይ ማንኛውም ክፉ ተጽዕኖ ሁሉ በስም ስልጣን የተሰበረ ይሁን፣ አቅሙና ጉልበቱ ሁሉ የተመታ ይሁን። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን፣ ከፍ እናደርግሃለን በጌታ በኢየሱስ ስም። እግዚአብሔር ይመስገን። ስለ መስጠት ነው የዛሬ ትምህርት። ይሄ ምዕራፍ 8 እና ምዕራፍ 9 ሁለተኛ ቆሮንቶስ ስለ መስጠት የሚያስተምር ክፍል ነው። መስጠት ብቻ ሳይሆን ደግሞ ስለ መሰጠትም ጭምር። ምክንያቱም መሰጠትና መስጠት የተያያዙ ነገሮች ስለሆኑ መስጠት ከመሰጠት የሚወጣ ስለሆነ ማለት ነው። እና በዚህ በምዕራፍ 8 እና 9 ላይ በአጠቃላይ ታሪኩ የሚነግረን ምንድን ነው? የኢየሩሳሌም ቤተክርስቲያን በችግር ላይ በስደት ላይ ነበሩ እና የኢየሩሳሌም ቤተክርስቲያን በስደት ላይ በመከራ ላይ ስለነበሩ ፋይናንሻሊም በጣም ተራቁተው ስለነበረ በጣም እርዳታ የሚያስፈልጋቸው ሰዎች ስለነበሩ አብያተ ክርስቲያናት ገንዘብ እያዋጡ ይረዷቸው ነበረ
እና እንደውም ሐዋርያው ጳውሎስ የሎዶቅያን የመቄዶንያን አብያተ ክርስቲያናት አንስቶ ይናገራል። የድህነታቸው ጥልቀት የልግስናቸው ብዛት ደግሞ ይገርማል ብሎ ስለ መቄዶንያ አብያተ ክርስቲያናት ይናገራል። እግዚአብሔር ይባረክ። ድሃ ናቸው ግን ሰጪ ናቸው ይላል። ድሆች ናቸው፣ ሰጪዎች ናቸው። የመስጠት ጉዳይ የሀብታምነት ጉዳይ አይደለም፣ የባህሪ ጉዳይ ነው። ባህሪ ነው። ከባህሪ ጋር የተያያዘ እንጂ ከሀብት ጋር ብቻ የተያያዘ አይደለም። ሰዎች ሀብታም ስለሆኑ ይሰጣሉ ማለት አይደለም። ማካፈል፣ መስጠት ሰው ውስጥ ያለ ባህሪ እንጂ ኪስ ውስጥ ያለ ነገር አይደለም። ልብ ላይ ያለ ነገር ነው። እግዚአብሔር ይመስገን። እና የሎዶቅያ አብያተ ክርስቲያን የመቄዶንያ አብያተ ክርስቲያናት ግን ምዕመናኖቹ ድሆች ናቸው ይላል። እንደውም የድህነታቸው ጥልቅነት ይላል። ድህነታቸው በምንድን ነው? ከአንደር ፖቨርቲ እንደሚባለው ማለት ነው። ወይ በቃ ምንም ጥልቅ ድሃ ናቸው፣ ግን ደግሞ ምኖች ናቸው? ሰጪዎች ናቸው። በመስጠት ደግሞ ምን ያደርጉ ናቸው? የተባረኩ ናቸው። ያካፍላሉ፣ ይሰጣሉ ማለት ነው። እና በዚህም ክፍል ላይ ምዕራፍ 9ም ሐዋርያው 8 ላይ ምን አድርጓል? ቲቶና ሌሎች ሰዎች ያንን ገንዘብ ለመሰብሰብ ወደ ቆሮንቶስ ተልከዋል። ቀደም ብለው ደግሞ እነሱ እንዲዘጋጁ ነው ጳውሎስ ደብዳቤውን ሲልክ ምንድን ነው የሚላቸው? እነ ቲቶ በሚመጡበት ጊዜ ገንዘቡ ተሰብስቦ እንዲጠብቃቸው እና በዛ መስመር ላይ እያለ ግን የሚነግራቸው ነገር ምንድነው? ስለ መስጠት፣ በመስጠት ውስጥ ያለውን በረከት፣ መስጠት ምን እንደሆነ ይናገራል። በመስጠት ውስጥ እግዚአብሔር ያስቀመጠው በረከት አለ። ባለመስጠት ደግሞ ሰዎች ከዛ በረከት ምን ሊያደርጉ ይችላሉ? ሊጎድሉ ይችላሉ። መቼም በዚህ ዓለም ላይ ያለው ሂሳብ ስታስቡት መስጠት በ5 ካልተባለ 10 አይባልም ነው የሚሉት አይደለም እንዴ? 10 የሆነው 5 እንደዛ እያላችሁ ነው። በመንፈሳዊ ዓለም ላይ ደግሞ እግዚአብሔር በመስጠት ውስጥ በረከት አስቀምጧል። እግዚአብሔር ያዘዘው በረከት አለ። ያንን በረከት ለመለማመድ የሚፈልግ ሰው ምን ያድርግ? መስጠትን ይለማመድ ይላል። ክብር ለጌታ ይሁን። እና በዚህ ክፍል ላይ በተለይ ከቁጥር 6 ጀምሮ ስለ መስጠት እንዴት ነው የምንሰጠው የሚለውን ነው የሚነግረን። መጀመሪያ እንዴት ነው የምንሰጠው ብሎ ሲናገር የመጀመሪያው በልግስና ይስጥ ነው የሚለው። በልግስና ይስጥ የሚለው የመቄዶንያን አብያተ ክርስቲያናት አንስቶ ነው። ልግስና ማለት የብዛቱ ጉዳይ አይደለም፣ ወይም የልብ ጉዳይ ነው። በልግስና ይስጥ። ለጋሶች ነበሩ፣ ሰጪዎች ነበሩ። እኛ እንደ አማኝ ምን መሆን አለብን? ሰጪዎች፣ ለጋስ እንድንሆን እግዚአብሔር ቃል ይመክረናል። ክብር ለእግዚአብሔር ይሁን። ለምንድን ነው እኛ ለጋስ ምን ሆነው? ለምንድን ነው ሰጪ ምን ሆነው ብለን ስናስብ አባታችን ሰጪ ስለሆነ ነው። እግዚአብሔር ሰጪ ስለሆነ እግዚአብሔር ልጁን ክርስቶስን ሰጠ። ክብር ለእግዚአብሔር ይሁን። አስገራሚ ስጦታ። እግዚአብሔር ፍቅሩን ሲገልጥ አይ ላቭ ዩ በጣም ወዳችኋለሁ ልጆቼ በሚል አይደለም። በምንድን ነው? ውድ በሆነ ስጦታ ነው ፍቅሩን የገለጠ። እግዚአብሔር ይመስገን። ውድ በሆነ ስጦታ በምን? በልጅ ነው ፍቅሩን የገለጠው። ኢየሱስ ክርስቶስ ደግሞ ፍቅሩን ሲገልጥ በምንድን ነው የገለጠው? ራሱን በመስጠት ነው የገለጠው። ፍቅር ውስጥ ሁልጊዜ ምን አለ? ስጦታ አለ። ስጦታ ሁሉ ፍቅር ነው ተብሎ ባይባልም ግን የፍቅር መገለጫው ምንድን ነው ሲባል ስጦታ ነው። እግዚአብሔር ክርስቶስን በመስጠት ዓለምን እንደሚወድ አንድያ ልጁን እስኪሰጥ ድረስ ዓለምን ምን አድርጓል? ወዷል ይላል።
እግዚአብሔር ይባረክ። ምን እስኪሆን ድረስ? ልዩን እስኪሰጥ ድረስ ወዷል ይላል። ታዲያ ወዷል። ክርስቶስ ደግሞ ራሱን እስኪሰጥ ድረስ ዓለምን ወዷል። ወዷል ብሎ የኛ ደግሞ ምን እስከሚሆን ድረስ ነው? ምንም ነገር እስከማይሆን ድረስ፣ እስከ ሀግ ድረስ፣ እስከ ሰላምታ መሰጣጠት ድረስ ነው። ያለፈ ነው። ሁልጊዜ መስጠት የሚባለው ነገር፣ ፍቅር የሚባለው ነገር ስጦታ ውስጥ የውም የሚያም አይነት ስጦታ ክርስቶስ ራሱን በመስጠት እግዚአብሔር ክርስቶስን በመስጠት የገለጠው ፍቅር አስገራሚ ነው። ክብር ለእግዚአብሔር ይሁን። ዛሬም እኛ ለምንወዳቸው ሰዎች ምንወዳቸው ምናፈቅራቸው ሰዎች በሆነ ሁኔታ ውስጥ ሆኖ ምንም ነገር ሳናደርግ ሳንቆረስ ምንም አይነት ነገር ሳናደርግ ፍቅር አለን ብለን ብንል መጽሐፍ ቅዱስ ራሱ ልክ አይደለም ብሎ ነው የሚናገረው። እንደዛ አይነት ፍቅር የሚባል የለም። ጋሽ ኃይሌ የሚባሉት ይሄን ቤተክርስቲያን ሴፍ የመሰረቱ የሚባሉት ሲናገሩ እዛ ኢትዮጵያ ያለው 1-2-3 ጊዜ ሲያስተምሩ አግኝቻቸዋለሁ፣ አገልጋዮችን ሲያሰለጥኑ እና በጣም ማረሳው ነገር አለ። ራሳችሁን ትወዱታላችሁ አሉ። አዎ እኔ ራሴንም በጣም ወደዋለሁ፣ ኃይሌ በጣም ወድሃለሁ ብዬ ስሜው ግን አላውቅም አለ። አንድም ቀን ራሴ እንደው ስወድ ብዬ ሀግ አድርጌው እቅፍ አድርጌው በጣም ነው የምወድህ ብዬው አቆለማምጬው የማላቅ ሰው ማን ነው ብትሉኝ ኃይሌ ነው አሉ። ግን እንደምትወደው በምን ታውቃለህ ስትሉኝ ደግሞ የሚያስፈልገውን ሁሉ አደርግለታለሁ አሉ። ምንም ነገር ይሁን አብሬው ነኝ አደርጋለሁ አሉ። ፍቅር በቃላት ብቻ የሚገለጽ ሳይሆን በተግባር የሚገለጽ ጭምር ነው ማለት ነው። ክብር ለእግዚአብሔር ይሁን። አባታችን ራሱ ፍቅርን በዛ መንገድ ስለገለጠው፣ እግዚአብሔር በዛ መንገድ ስለገለጠው፣ ክርስቶስ በዛ መንገድ ስለገለጠው ፍቅርን በዛ መንገድ የተገለጠ። ስለዚህ ምን አድርጉ ይላል? በልግስና ይስጥ ይላል። የሚሰጥ በልግስና እና ጳውሎስ የቆሮንቶስን ሰዎች የሚመክራቸው ምንድን ብሎ ነው? በልግስና ስጡ፣ አትሳሱ፣ አትሰስቱ። መሳሳትና መሰሰት አያስፈልግም። ክርስቶስ ራሱን ሰጥቶ የለም እንዴ ለሌሎች? ክርስቶስ እግዚአብሔር ልጁን ሰጥቶ የለም እንዴ? እኛ ስለ ፍቅር ሌላ ገንዘብ ብንሰጥ፣ ጊዜ ብንሰጥ፣ ሌላ ነገር ብንሰጥ የሚያስፈልጋቸውን ማለት አንዳንዴ መስጠት ሲባል ሳንቲም ገንዘብ ብቻ አይደለም። ለአንዳንዱ ሰው ገንዘብ ላይሆን ይችላል የሚያስፈልገው። ምናልባት ጊዜ ሊሆን ይችላል የሚያስፈልገው። ጆሮአችሁን ሊሆን ይችላል የሚፈልገው ያ ሰውዬ። ጸሎት ይሆናል የሚፈልገው። ጊዜ ሊሆን ይችላል የሚፈልገው። ሌላ እርዳታ ሊሆን ይችላል የሚፈልገው። የሚያስፈልገውን ነገር በሙሉ መስጠት የሚገባንን እንድንሰጥ ግን የእግዚአብሔር ቃል ያበረታታናል። ክብር ለእግዚአብሔር ይሁን። ስለዚህ የሚሰጥ ሰው በልግስና ይስጥ። እነዛ ሰዎች ድህነት አላቆማቸውም። ድህነት ሳያቆማቸው ሰጥተዋል። እናንተም ደግሞ ድህነት ሊያቆማችሁ አይገባም ነው። ከዛ በላይ ካሰብንበት ማድረግ ይቻላል ነው። መስጠት፣ ለኒዲዎች መስጠት፣ ለቤተ ክርስቲያን መስጠት፣ መሰጠት ላለበት ሁሉ መስጠት አለብን። ስጡ ነው የሚለን። ሁለተኛ እዚሁ ጋር የሚነግረን በደስታ ይስጥ ነው የሚለን። በሐዘን አይደለም፣ በግድ አይደለም፣ በማጉረምረም አይደለም፣ በጊልት ስፒሪት አይደለም፣ ለክብርና ለዝና ለስም አይደለም። ለምን? በደስታ ማን? እግዚአብሔር እንደሚያየው አስበው። ክብር ለአምላካችን። ሰው እንደሚያየው አስበው አይደለም። እግዚአብሔር የሚከፍል አምላክ አለ። አንዳንድ ጊዜ ሰዎች መስጠት
ይፈልጋሉ። አንድ ጊዜ በጣም ብዙ ጊዜ ሆኗል ቆይቷል። እንደው ማማት ይሆንብኝ ይሆን ግን ሰውየውን ስለማታውቁት ችግር የለውም ለትምህርት ይሆናል። እና ጎንደር በነበርን ጊዜ ነው ድሮ እኔ ደቡብ ጎንደር የሚባል ኖር ነበር። ፓስተር ሙላቱ ደግሞ ሰሜን ጎንደር የሚባል ዋናው ጎንደር ውስጥ ይኖር ነበር። እና እነሱ ቸርች ህንጻ ሊገዙ አንድ በጣም ባለሀብት ሰውዬ ከአዲስ አበባ አጋጣሚ እዛ ተገኘ። ለገንዘብ እየተሰበሰበ ያለ እና ምን አለው ሙላቱን ቀስ ብሎ በጆሮ እኔ ይሄን ያህል ሺህ ብር እሰጣለሁ ያለ። ሰምተነው ማናውቀው አይነት ሺህ ነው። እግዚአብሔር ይባረክ። ግን እገሌ ለዚህ ቤተክርስቲያን ማሰሪያ ይሄንን አድርጓል ብለህ መጀመሪያ መድረክ ላይ እንድትናገር ይለዋል። ከዛ እሱ ደግሞ በጣም ይፈተናል ሲነግረኝ ማለት ነው። መናገሩ አበሳጭቶታል። አልናገርም እኔ እንዴት አድርጌ እናገራለሁ? ደግሞ በዛ ላይ ከሽማግሌዎች ጋር አልተናገርኩም ምናምን ብሎ ደግሞ ዝም ቢል ደግሞ ስሜ እንዲነገርልኝ ብሏል ሰውየው። ገንዘቡ ደግሞ ሊቀር ነው። ስለዚህ ምን በቃ በጣም ተፈተንኩኝ አለና በኋላ እሱ ደግሞ እሺ እኔ መናገር ይችል ነበር ግን ብቻ የሆነ ነገር አለውና ገንዘቡን ተቀበለው። እሱም ቀላል ሰው አይደለም ሙላቱ። ተቀብዬ ግን አልተናገርኩም አለኝ። ከዛ በሌላ ጊዜ በሆነ መንገድ ወይ ሳይሰማ አይቀርም። እና አንዳንድ ጊዜ ኦፍ ኮርስ ሰውየው ለምንድን ነው የፈለገው የሚለው ነው። እሱ ሌሎችን ኢንካሬጅ ለማድረግ ከሆነ የተጠቀመበት ቢነገር እኔ ችግር የለብኝም። ሌሎች እንዲበረታቱ ከሆነ አይ እሱ ለዚህ ቤተክርስቲያን ያዋጣ ሰው ነው ተብሎ ነገም እየመጣ ቁልፉን ይዞ ወዲያና ወዲህ ሊያረጋቸው አስቦ ከሆነ ያ ብርህ ካንተ ጋር ይጥፋ መባል አለበት። በፍጹም ሰዎች ቤተክርስቲያን በገንዘባቸው ሊያግዙ ነው እንጂ ሊገዟት አይገባም። አሜን። ሊያግዙና ሊረዱ ይገባል እንጂ ኦን ሊያረጓት ግን አይገባም። ቤተክርስቲያን የክርስቶስ ናት። ክብር ለእግዚአብሔር ይሁን። ስለዚህ ምን ልላችሁ ነው? የሚሰጥ ሰው በደስታ ከእግዚአብሔር በመጠበቅ በደስታ ይስጥ። ደስ እያለው ይስጥ። ለምን? በመስጠት ውስጥ ራሱ ደስታ አለ። የእግዚአብሔር ቃል ሲናገር ራሱ ከሚቀበል ይልቅ የሚሰጥ ሰው የተባረከ ነው ይላል። ደስታ እዛ ውስጥ አለ። እግዚአብሔር ይባረክ። የሰጣችሁ ቀን የሚገርማችሁ አሁን አንዳንድ ጊዜ እንደው ብሎላችሁ ሰጠት ስታደርጉ እኮ ውስጣችሁ ላይ ደስታ ነው የሚፈልቀው። ለምን? እግዚአብሔር ከመስጠት ጋር ያስቀመጠው ምን አለ? ደስታ አለ አብሮ። ስለዚህ የሚሰጥ በደስታ ይስጥ። የሚሰጥ በልግስና ይስጥ። የሚሰጥ ሐሴት አድርጎ ይስጥ ነው የሚለው እግዚአብሔር ቃል። ለምን? የማጨድና የመዝራት ሕግ ስላለ ነው። እግዚአብሔር ይመስገን። ሰው የዘራውን ያንኑ ምን ያደርጋል? ያጭዳል ይላል። ያጭዳል። በመስጠት ውስጥ ምን አለ? በረከት አለ። እግዚአብሔር ያስቀመጠው በረከት አለ። ይኸው አንዳንድ ጊዜ እንደው ሂሳብ ለመስራት አይደለም መሆን ያለበት። አምነን ስናደርግ ግን እግዚአብሔር ያደርጋል ነው። በቃ እስኪ ቆይ እንግዲህ አሁን 100 ብር ልስጥና በቃ እግዚአብሔር እንደው 1000 አድርጎ ይስጠኝ ብለን ወተን እንደዛ አይነት ሂሳብ ንግድ ያሰበ ሰው ካለ ይከስራል። በዛ መንፈስ አይደለም መስጠት ያለብን። ግን እግዚአብሔር ግን የሚሰጥ ሰው ይባረካል ብሏል። በምንም ታምር ይሄ የእግዚአብሔር ቃል ነው። የሰጠ ሰው ይባረካል።
ይሄ የማይታጠፍ የእግዚአብሔር ኪዳን ነው። ስጡ ይሰጣችኋል ብሏል። በምትሰፍሩበት መስፈሪያ ተትረፍርፎ ይሰፈርላችኋል። ዝሩ ታጭዳላችሁ። ገበሬ 10 ኪሎ ጤፍ 10 ኪሎ በቆሎ ዘርቶ 10 ኪሎ ነው የሚሰበስበው። ሜይቢ 10 ኩንታል ነው የሚሆነው። ለምን? ሲታጨድ ብዙ ሆኖ ነው የሚታጨደው። ሲዘራ ጥቂት የሆነው ሲታጨድ ግን በብዙ ነው የሚታጨደው። ስለዚህ በብዙ ዝሩ፣ እግዚአብሔር ምን ያደርጋቸዋል? ይባርካቸዋል። ይሄ ምንድነው? ፕሮስፐሪቲ ጎስፔል የሚባሉት አንዳንዱን ነገር የሚገርማቸው ነገር እያስፈራሩን እንለቀዋለን። ይሄማ ከሆነ እኛ ፕሮስፐሪቲ ልንሆን አይደል እያልን እነሱ ስለሚሉት ማለት ነው። ግን አይደለም። ስጥ ይሰጣል፣ ይሄን ምናምን ብለው ይሄ ማኒፑሌት የሚያደርጉበት ሰውን አለ። የዛ አይነቱን መንገድ አይደለም። በዛ አይነት መንገድ ሳይሆን እግዚአብሔር እንደ እግዚአብሔር ቃል በሆነው መስጠት ውስጥ ስንሰጥ ግን እግዚአብሔር ይባርከናል። እነዚህ ሰዎች ስጥ ይሰጣል የሚባለው የቢዝነስ ስፒሪት ነው። በቢዝነስ አይደለም የምናመልከው። አምላካችን እግዚአብሔር ያድነናል፣ ሊያድነን ይችላል አይደል ያሉት እንዴ? ማዳን አይችልም? ግን ምን አሉ እነሱ? ባያድንም አሉ። እግዚአብሔር ይሰጣል፣ ለሚሰጡ ይሰጣል፣ ባይሰጥም ግን እንሰጣለን ብለን በምናደርግበት ጊዜ እግዚአብሔር ያንን ሲያደርግ ታያላችሁ። ክብር ለእግዚአብሔር ይሁን። አንድ ምሳሌ ለትምህርት ከሆነ ልናገር። ለትምህርት ከሆነ እኔ ድሮ ባህር ዳር የሚባል ሀገር ኖር ነበር። እዛ ሰሜን ኢትዮጵያ ውስጥ ብዙ ቦታ ነው የዞርኩት። እግዚአብሔር አዙሮ ወደዚህ አመጣኝ። እግዚአብሔር ይመስገን። እና ከባይብል ስኩል ማር ነበረ። ባይብል ስኩል እየተማርኩ ክረምት ባህር ዳር ሄጄ ልመለስ ከነገ ወዲያ እመለሳለሁ እና መንገድ ላይ በብስክሌት እየሄድኩኝ አንዲት የኛ ቤተክርስቲያን ልጅ መንገድ ላይ ታለቅሳለች እና ምን ሆነ ምናምን ብዬ ጠጋ ብዬ ሳወራት የ2 ወር ቤት ኪራይ የምትከፍለው አታ ሰዎች ሊያባርሯት ነው። እኔ ደግሞ ከነገ ወዲያ መንገደኛ ነኝ። ያለኝ ገንዘብ ደግሞ ለመነጽር መግዣ መነጽር ልገዛ የመነጽር መግዣና ሌላ ትራንስፖርት ምናምን ያለኝ። በቃ ተፈተንኩኝ። እንግዲህ የ2 ወር ከሰጠሁኝ ይሄ መነጽር ወይ አይገዛም ወይ ምንድነው የሚሆነው? ሌላ ብዙ ትርፍ ገንዘብ የለኝም። ትራንስፖርትና ምናምን ያለኝ በቃ ውስጤ ግን ይሄ ነገር እሷ ያለችበት ሁኔታ ይብሳል የሚል ነገር እየደጋገመ መጣ። እዛ ሲል የ2 ወር ቤት ኪራይ መጀረጥ አድርጌ ነው ወንድማችሁ ከፈል አደረኩኝ። እግዚአብሔር ይመስገን። የሚገርመው ነገር ደግሞ አንድ ቀን ቀርቶኛል። በነጋታው ደግሞ ሌላ ወንድም እንደዚሁ እያለቀሰ አገኘሁት። መጣ እንደዚህ እንዲሁኝ ብሎ አሁንም ደግሞ በቃ መነጽሩ እንደማይገዛ አይገዛም እንግዲህ ይቅር በቃ ብዬ በነጋታው ወደ አዲስ አበባ ሄድኩኝ እና አዲስ አበባ 50 ታውቃለች የነበርንበትን ኤቢሲ ቦታ ወሎ ሰፈር የሚባል ነበር ያኔ። እና ሄጄ ልክ ሻንጣዬ ምናምን አስቀምጬ በቢሮዎቹ በኩል ሳልፍ አንዷ ሴትዮ ቢሮ መጣህ እንዴ? በጣም ስንፈልግህ ነበር ሰሞኑን። ና ቢሮና እንዴ ምንድን ነው ብዬ ስሄድ መነጽር እንድትገዛ ተብሎ 700 ብር። እንዴ ደነገጥኩኝ። እኔ ወደ ቆጠር አድርጋ ሄደህ ተመርምረህ መነጽር እንድትገዛ የሆነ ሰውዬ ነው ያስቀመጠልኝ ገንዘብ ብላ ሰጠችኝ። ክብር ለእግዚአብሔር ይሁን። እና
አልቆ ምንም ነገር እኔ ከዛ በኋላ ምን እንደሚሆን እኔ እዛ ሄጄ አገኛለሁ ብዬ አይደለም የነበረው ሁኔታ ግን እኔ ከበደኝ። ልጅቷ የነበረችበት ልጁም የነበሩበት ሁኔታ በጣም እንትና ውስጤን ወደ ውስጤ ገባ። ምን ይደረጋል አሁን እንደዛ ሆና ልጅቷ ከቤት እየተባረረች እኔ ውስጥ ደግሞ ከነገ ገና ሳምንት መነጽር እገዛለሁ ብዬ ያለው አማራጭ ያ ነበር። እና እግዚአብሔር ለሚሰጡ የሚሰጥ መሆኑን ግን አይቻለሁ። በዛ ብቻ ሳይሆን በብዙ መንገድ እግዚአብሔር አሳይቶኛል። ክብር ለእግዚአብሔር ይሁን። ብዙ እንደዛ አይነት ምስክርነቶች በጣም ብዙ አሉ፣ ግን ደስ አይልም እንደዛ መናገር። ይሄኛውንም የነገርኳችሁ ለትምህርት ከሆነ ብዬ ነው። እና እግዚአብሔር ለሚሰጡ ስጡ ምን ያደርጋቸዋል? ይሰጣቸዋል ይላል። ስንሰጥ እኛ እንደነገርኳችሁ በዛ መንፈስ እንድንሰጥ እግዚአብሔር ቃል ያበረታታንም፣ ግን መስጠት መባረክ ነው። እግዚአብሔር ቃል የሚነግረን የሚሰጥ ሰው፣ ስለዚህ ምን አድርጋችሁ የሚሰጥ ሰው ተትረፍርፎ ይሰፈርለታል። ይሄ ኪዳን ነው። አንዳንድ ጊዜ እግዚአብሔር የሚገባቸው ኪዳኖች አሉ። ቃል ኪዳን ነው እግዚአብሔር የገባው። አንዳንድ ቦታ ላይ እግዚአብሔር የገባው ኪዳን ነው። ኪዳን እስከሆነ ድረስ ያንን ኪዳን እግዚአብሔር ይጠብቃል። እግዚአብሔር በምን መንገድና መቼ ነው የሚባርከን፣ መቼና በምን መንገድ ነው የሚለውን ነው እንጂ የማናውቀው እግዚአብሔር የሚሰጡ ሰዎችን እንደሚባርክ ግን ቃል ገብቷል። ስለዚህ የገባውን ቃል ደግሞ እግዚአብሔር ይፈጽማል። ስለዚህ መስጠት ባህሪያችን ውስጥ እንደ አማኞች መኖር አለበት። ማካፈል በደስታ ወደ ኋላ ሳንል በልግስና መስጠት የኛ ካራክተር መሆን አለበት። ለምን? አባታችን እግዚአብሔር ሰጪ ስለሆነ። ክብር ለእግዚአብሔር ይሁን። ሌላው እዚህ ጋር መስጠት መባረክ ነው። መስጠት ውስጡ ደስታ አለው። ለምን? መስጠት በሚሰጥ ሰው ውስጥ ምን አለ? የተባረከ ነው ይላል። የሚሰጥ ሰው የተባረከ ነው። ከሚቀበለው ይልቅ የሚገርም ነገር ነው። የሚሰጠው ምን ያለ ነው? የተባረከ ነው ይላል። 500 ብር አውጥቼ ብሰጥ ለሷ ከኔ ይልቅ መጽሐፉ የሚለው ማንን ነው? አንተ የሰጪው የተባረከ ነህ ነው የሚለኝ። አንዳንድ ጊዜ ባረከኝ፣ ይሄን ያህል ገንዘብ ሰጠኝ፣ ባረከኝ፣ ተባረክን በገንዘብ እንላለን። ግን ሞር የተባረከ ማን ነው? ሰጪው ሞር የተባረከ ነው ይላል እግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እኛ ለሆነ ነገር ለሆነ ስናደርግ ስንሰጥ እግዚአብሔር ሰጠኝ ወይም ይላሉ፣ ወይም መስጠታችንን ነው የምናስበው። ግን እኛ እነዛ ሰዎች ተባረኩኝ፣ ገንዘብ ባረከኝ በገሌ በኩል ብለው ሊሉ ይችላሉ። የእግዚአብሔር ቃል ግን የሚነግረን ያ ሰው ከተባረከው በላይ ሰጪው ብሩክ ነው ይላል። እግዚአብሔር ይመስገን። ሰጪው ብሩክ ነው። የሚሰጥ ሰው የተባረከ ሰው ነው። የተባረከ ነው። እግዚአብሔር ይሄንን ይላል። ደግሞም የሚሰጡ ሰዎች ምንም አይቸግራቸውም። እዚህ ጋርም ለዘሪ ዘሪን ይሰጣል ይላል። ለመብል የሚበላ መብልን ይሰጣል ይላል። የሚገርም ነገር ነው። ለሚሰጥ ሰው እግዚአብሔር የሚሰጠውን ራሱ ይሰጠዋል። ጌታ የተመሰገነ ይሁን። እኔ ገጠር አካባቢ ነው ያደግኩኝ። ግን በጣም እኔ ቤተሰቦች ማለት የሚያስገርሙ ቤተሰቦች ናቸው የነበሩኝ። አባቴ በልጅነቴ ቢሞትም በአካባቢው በጣም ነበራቸው፣ ባላባቶች ነበሩ። የሚገርመኝ ግን ሰው ዝም ብሎ መጥቶ እንደምን ዋላችሁ የእግዚአብሔር እንግዳ ነኝ ይላል። መንገደኛ እኮ ነው ሲመሽበት የእግዚአብሔር እንግዳ ነኝ ይላል ሲል ተቀመጥ ይባላል። እንኳን ደህና መጣ ይባላል። ከዛ በኋላ ግባ ይባላል። ይገባል። እግሩን ከሴቶች አንዳቸው መጥተው እግር ያጥባሉ። እግሩን ያጥቡና ከዛ እራት ቡና ምን ተፈልቶ እራት በልቶ
ሰውየው ሜቢ ፈረስ ወይ አህያ ምናምን ጭኖ ይዞ ከሆነ ዘው የሚያድረው ለአህያው ራሱ ለምናምን ጭድ ገለባ የሚበላው ነገር ሳር ይቀርብለታል። ያ ሁሉ ሆኖ ምን ብሎ በነጋታው ቁርሱን በልቶ በቃ በጣም ይገርመኛል ሳስበው። እና እንደዚህ እና ምን ይላሉ ሁልጊዜ የሚባል መስጠት ቤት አይፈታም ይላሉ። ምን ማለት ነው? በመስጠት ውስጥ በረከት አለ። ለሚሰጥ ሰው እግዚአብሔር የሚሰጠውን ይሰጠዋል። እግዚአብሔር ይመስገን። እና የሚሰጡት አያጡም። የሚገርመኝ የሚሰጡ ሰዎች የሚሰጡት አያጡም። ይሄ ባህሪያቸው ውስጥ መስጠት ያሉ ሰዎች ያላቸው ሰዎች አይታችሁ ከሆነ ኔቨር መስጠት አያቆሙም፣ እግዚአብሔርም አያቆምም። እነሱ ሀብታም ላይሆኑ ይችላሉ፣ በጣም ይወጣላቸው እንደው በጣም የተትረፈረፉ ላይ ግን የሆነ የሚሰጡት ነገር ግን አላቸው። ለሚሰጥ ሰው የሚሰጥ ሰው የተባረከ ለሚሰጥ እግዚአብሔር ለዘሪ ዘሪን ይሰጣል። ለሚበላ መብልን የሚሰጥ አምላክ ነው ይላል። አያሳጣም፣ እግዚአብሔር ይሰጣል ይልና የሚገርመኝ ነገር ግን አለ። መስጠትን ከምን ጋር ያገናኘዋል? ለእግዚአብሔር ምስጋና ይሆናል ይላል። የመጀመሪያ ነገር በመስጠት ውስጥ መባረክ አለ። በመስጠት ውስጥ ደስታ አለ። በመስጠት ውስጥ ከእግዚአብሔር ዘንድ እንደገና ደግሞ ሌላ ምን አለ? ለእግዚአብሔር ምስጋና ይሆናል ይላል። ምን ማለት ነው እያልኩ ይሄንን አስብ ነበር። እናንተ የሆነ ነገር ሰጥታችሁ ለሆነ ሰው ለምሳሌ አሁን ያቺ ልጅ ቤት ኪራይዋን ምን ታደርጋለች ብላችሁ ታስባላችሁ? ማታውን በሙሉ ስታመሰግን ታድራለች። ይገርማል። በእናንተ ስጦታ እግዚአብሔር ይመሰገናል፣ አምላክ ይመለካል። እልልልልል ይላል ሰው። እግዚአብሔር ይመስገን። የሆነ የተቸገረ ሰው ሄዳችሁ ደርሳችሁለት አካፍላችሁት ቤቱ ሲገባ እሱ ሲያመሰግን እልል ሲል ጌታውን ሲያከብር ያድራል። ከአንድ 3 ዓመት በፊት አንድ ጓደኛዬ በቃ ሚስቴ ታማ እንደዚህ ሆኖ ብሎ በኃይለኛ ሕክምና እንደሚያስፈልጋት ጻፈልኝ እና የጠየቀኝ ገንዘብ ከበድ ያለ ነው። እኔ የምችለው አይደለም። ግን ምን ሆነ? አንድ 5-6 ሰው የደዋወልኩ ምን እያልኩ እንደዛ እያልኩ እንደው እውነቱን ለመናገር ከነዛ ሰዎች ያነሰ ነው ያዋጣሁኝ። ሌሎች ናቸው ያዋጡት ብዙውን። ግን አሰባስቤ ላኩለት እና ከዛ በእንትን ምንድነው በዋትስአፕ ፕሮግራም የሆነ ቪዲዮ ምናምን ነገር ላከልኝ። ምንድነው ምናምን ብየው የምስጋና ቀን አድርገን አለኝ። እግዚአብሔርን እያመሰገኑ ያን ገንዘብ ሰጥቷቸው ሚስቱ ስለታከመች የምስጋና ቀን ተዘጋጅቶ እግዚአብሔር ይመለካል። እግዚአብሔር ይባረክ። እግዚአብሔር እየተመለከ በቃ እልል እየተባለ እየተጨበጨበ አቤት ጌታ ያደረገው ታምራት፣ አቤት ድንቁ ስራው፣ አቤት ስራው ግሩም ነው ድንቅ ነው የተባለ ጌታ እየተመሰገነ ስንሰጥ እግዚአብሔር ይመሰገናል ይላል። ለማን ምስጋና ይሆናል? ለኛ ምስጋና ይሆናል አይደለም የሚለው። ለእግዚአብሔር ምስጋና ይበዛል። ለእግዚአብሔር አምልኮ ይቀርባል። ሌሎች ጌታን ያመሰግናሉ። አንዳንድ ጊዜ አንዳንድ ነገር እኮ የሚገርማችሁ ነገር ነው። አንዳንድ ሰው ቤት ሄዶ የሚሰራው ታምር አንዳንዱ ገንዘብ አስገራሚ ነው። እና ባዝ መጽሐፍ ቅዱስ ትምህርት ቤት በነበርኩ ጊዜ አንድ ልጅ የሚከፍለው ነገር አጥቶ በቃ ውጣ ተብሎ የሚከፍለው ትንሽ ነበር ነው አሁን ሲታሰብ። አሁን ያኔ በርግጥ ብዙ ነው እንጂ እና አሁን በቃ ምንም ትምህርት ቤቱም አልታገሰውም። በየጊዜው አስቸግርሃል በቃ ብለው ያስወጡት። እቃውን ይዞ ሲወጣ መንገድ ላይ ማን ያገኘዋል? የሆነ ሌላ እዛው ግቢ ይወጣ። ምን ሆነ ነው? እኔ በቃ የምትከፍለው የለም ተብዬ ከግቢ ልለቅ ነው። ስንት ብር ነው? 500 ብር። 500 ኢትዮጵያ ብር። አዎ በል
ና እንሂድ ብሎ ከፈለለት እና ልጁ ተመለሰ። እግዚአብሔር ይመስገን። አንዳንድ ሰው ኪስ ውስጥ ያለ ገንዘብ ሌላ ሰው ቤት ሄዶ የሚሰራው ታምር የዚህን ሰውዬ እንባ ያብሳል። የዛን ልጅ ጭንቀትና ሁኔታ ያኛው ሰውዬ ደግሞ 500 ያን ፎርስ በጣም የሚጠቅመኝ አይጠቅምም የምላችሁ ብር አይደለም፣ ግን ያን ያህል የሚያናውጠኝ ገንዘብ አይደለም ማለት። አንዳንዱ ሰው ጋር ያለው ምንም ያን ያህል አይደለም፣ ሌላ ሰው ጋር ሄዶ ግን የሚሰራው ታምር ለምስጋና ያበቃል። ያ ልጅ መቀማታውን በሙሉ ሲያመሰግን ሲጸልይ እልል ሲል አደረ። ከትምህርት ቤት መባረሩ ቀረለት። አንዳንድ ሰው ጋር ያለ ትንሽ ገንዘብ ሌላ ሰው ጋር ሄዶ የሚሰራው ስራ ግን ታምር ነው። በቃ ህይወት ይቀይራል። የሚገርማችሁ ነገር አቅጣጫ ይቀይራል። በዛ እግዚአብሔር ይመሰገናል። ስለዚህ ምን አድርጉ ይላል? መስጠትን እግዚአብሔር ይመሰገንበታል ነው የሚለው። ከቁጥር 11 ጀምሮ የሚነግረን ነገር እግዚአብሔር ይመሰገንበታል። ለእግዚአብሔር ምስጋና ያመጣል። ለእግዚአብሔር ምስጋና ይሆናል። ለሆነው ሰዎች ስትሰጡ እናንተ ማን እየተመሰገነ ነው? እግዚአብሔር ይመሰገናል። እግዚአብሔር ይከበራል። ስለዚህ መጽሐፍ ቅዱስ እንደሚለን ስጡ። መስጠት ባህሪያችን ይሁን። መስጠት በምን እንስጥ? በደስታ እንስጥ። በልግስና እንስጥ። ሁሉ ነገር የእግዚአብሔር ነው። ሌላው የእግዚአብሔር ሁሉ የሱ መሆኑን በማሰብ እንስጥ። ሁሉ እኮ የሱ ነው። ሁሉ ነገር ይቀራል፣ ትተነው እንሄዳለን። ያለ ቢሆን ግን ምን እናድርግ? እናካፍል። አንድ ጊዜ ይህን ተናግሬ ጨርሳለሁ። አንድ ባሪያና ጌታ ተጣሉ ይባላል። ባሪያና ጌታ ተጣልተው ዳኛ መጣ ሊያስታርቃቸው፣ ሽማግሌ እና ባሪያው ምን አለ? እኔ ሀብቴን በሙሉ ይዤ እሄዳለሁ አለ እና የሚገባኝ ሀብት ምን ያህል ይገባኛል ብለህ ታስባለህ ብሎ ሽማግሌው ጠየቀው። ከከብቶቹ ይሄን ያህል ዓመት ለፍቻለሁ፣ ይሄን ይስጠኝ እና በቃ እሄዳለሁ አለ። እሺ ጌትዮ ደግሞ አንተ ምን ትላለህ ሲባል እኔ ሀብትህን እስኪ ደግሞ እኔ ሀብቴ አንደኛ የመጀመሪያ ሀብቴ እሱ ነው አለ። አንተ ራሱ የኔ ነህ አለው። ስለዚህ አንተ ራሱ የኔ ነህ፣ ስለዚህ ከብቶቹ ምን ሊሆኑ ነው? ተወስደው የት ሊያደርጋቸው ነው? እኛ ራሳችን የጌታ ነን። የኛ የሆነ ሁሉ የሱ ነው። እግዚአብሔር ይባረክ። በልግስና እንስጥ፣ በደስታ እንስጥ። በመስጠት ውስጥ በረከት አለ። እግዚአብሔር በረከትን የሚሰጥ ሰው የተባረከ ነው ብሎታል። በመስጠት ውስጥ በረከት አለ። መቼና በምን ሁኔታ አንዳንድ ጊዜ 10 ብር 100 ብር እያልን ሂሳብ የምንገባው ባይሆንም በእግዚአብሔር ዘንድ ግን የሚቆጠር ነገር አለ። እግዚአብሔር ይከፍለናል። እግዚአብሔር ይባርካል። ስለዚህ ስጡ ነው የዛሬ ትምህርታችን። እንስጥ ነው። እግዚአብሔር ይባርካችሁ። እንጸልያለን። እስኪ በዚህ ጉዳይ ላይ እንጸልያለን። መስጠት እንድንችል የመስጠት ባህሪያችን እንዲሆን ለሌሎች ማካፈል እንድንችል የሚሰጥ የተባረከ ነው እንደሚል ሁልጊዜ ለመስጠት እጃችን የተዘረጋ እንዲሆን ከሚቀበል የሚሰጥ ብሩክ ነው እንደሚል ለመስጠት የሚያስችል ነገር እግዚአብሔር ለሚሰጥ ለሚዘራ ዘርን ለሚበላ መብልን ይሰጣል ይላል። ሃሌሉያ።
ዘላለማዊ ጻድቅ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። እግዚአብሔር የዘላለም አምላክ ሆይ ነው ደግሞ በቅዱስ ቃል ዛሬ እንዳስተማርከን እግዚአብሔር ሆይ የሚሰጥ ሰው የተባረከ ነው ብለሃል። የሚሰጥ በልግስና ይስጥ፣ በደስታ ይስጥ፣ በግድ አይደለም በደስታ ይስጥ እንዳልክ እግዚአብሔር አምላክ ሆይ በደስታ መስጠት እንድንችል አግዘን። ጌታ አምላካችን እግዚአብሔር ሆይ ለምስጋና ይሆናል እንደሚል ጌታ እግዚአብሔር ሆይ ለሌሎች ምስጋና አንተ የምትመሰገንበት እግዚአብሔር ሆይ እኛ እንዲህ አደረጉ ተብለው ውለታ የምናስቆጥርበት ሳይሆን አንተ የምትመሰገንበትን ነገር በጌታ በኢየሱስ ክርስቶስ ስም እንድናደርግ እንለምናሃለን። እግዚአብሔር አምላካችን ሆይ በእውነት በመስጠቱ ውስጥ ያለውን በረከት እንድታለማምደን። አሁን አንተ ሰጪ ነህ፣ ልጅህን ሰጥተሃል። እግዚአብሔር ክርስቶስ ራሱን ሰጥቷል። በዚህ ዓለምን በዚህ ልክ ወደደ ይላል ቃልህ። ጌታ ሆይ ዛሬም እኛም በሚያም ሁኔታ መስጠትን እግዚአብሔር ሆይ መለማመድ እንድንችል እንድታግዘን እግዚአብሔር ሆይ ለሰዎች የሚያስፈልጋቸውን ጊዜ ለሚያስፈልጋቸው ጊዜያችንን፣ እውቀታችን ለሚያስፈልጋቸው እውቀታችንን፣ ገንዘባችን ለሚያስፈልጋቸው ገንዘባችንን መስጠት እንድንችል እንድታግዘን በኢየሱስ ክርስቶስ ስም እንለምናለን። ጌታ አምላካችን እግዚአብሔር ሆይ እነሆ ደግሞ በዚህ ጊዜ በዚህ ቦታ ጸልያለሁ። አባዬ የኦረንጅ ካውንቲን ቤተ ክርስቲያን ዛሬም በፊት ይዘን እንቀርባለን። እግዚአብሔር አምላክ ሆይ በዚች ቦታ ላይ ተስፋ አለ። ጌታ ሆይ አንተ ተናግረሃል። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም የዚች ቤተ ክርስቲያን ሁኔታ እንዲቀየር እንጸልያለን። ታምር እንድታደርግ እንጸልያለን። እግዚአብሔር አምላክ ሆይ ብዙዎች ወደዚህ እንዲመጡ ጌታ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ አንተ እንድትጀምር በኢየሱስ ስም እንለምናለን። አሁን እግዚአብሔር ሆይ ሰዎች ጨርሰዋል። የጨረሱ ሰዎች ቢኖሩም አንተ ግን ትጀምራለህ። አባዬ ሆይ እለምንሃለሁ፣ በዚህ ቦታ ላይ አንተ አዲስ ስራ ጀምር፣ አዲስ ነገር ጀምር። ጌታ ሆይ ማሮ ባሻላ ኬራ ማሳ ፖራዳ ባንቱ አዲስ ነገር ጌታ ሆይ አዲስ ነገር አባት ሆይ የመለኮት የሆነ የአንተ የሆነ የሰው እጅ የሌለበት መለኮታዊ የሆነ ነገር በዚህ ቦታ ላይ እንድታደርግ በኢየሱስ ክርስቶስ ስም እንለምናሃለን። እግዚአብሔር ሆይ ሮማሻላ ካምፖራ ባሲያ አባዬ ሆይ እንለምናሃለን። በዚህ ቦታ ላይ ተአምር አድርግ። እግዚአብሔር የዘላለም አምላክ ሆይ እጅን ዘርጋ እንልሃለን። ዛሬም ኦሬንጅ ካውንቲን በፊትህ እናቀርባለን። እግዚአብሔር ይህችን ምድር ይህንን ካውንቲ ይዘን በፊትህ እንቀርባለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ያንተ የመለኮት ክንድ እንዲገለጥ፣ በጨለማ ያሉ እንዲመጡ፣ የታሰሩ እንዲፈቱ፣ የሚፈታ ክብር እንዲመጣ በኢየሱስ ክርስቶስ ስም እንለምናሃለን። እግዚአብሔር ሆይ ጌታ እግዚአብሔር ሆይ እነዚህን ቅዱሳንን ደግሞ እሳት ነበልባል አድርገህ አስነሳቸው። ሞራ ባሻላባ የእሳት ነበልባል አድርገህ አስነሳቸው። እግዚአብሔር ሆይ ተጠቀምባቸው፣ በኢየሱስ ክርስቶስ ስም ተጠቀምባቸው። እግዚአብሔር መንፈስ ቅዱስ ሆይ በእውነት ጌታ ሆይ አንተ ለመጠቀም እግዚአብሔር ሆይ አንተ መፈለግ ብቻ ነው የሚያስፈልግህ። እግዚአብሔር አምላክ ሆይ ማንንም ምኑንም አይታ አትጠቀምም። እግዚአብሔር አባት ሆይ አንተ ስትጠራ አንተ ስትጠቀም የሰዎችን ኳሊቲ አይታ አይደለም። እግዚአብሔር ሆይ እንዲሁ ነው። እግዚአብሔር ሆይ ዛሬም በጌታ በኢየሱስ ክርስቶስ ስም እንዲሁ የምትጠቀምባቸው ሰዎች በዚህ ከተማ ላይ ይነሱ፣ በዚህ ከተማ ላይ ይነሱ። ጌታ ሆይ ሰው ይነሳ። ጌታ ሆይ ክብርህ የሚገለጥበት ሰው ይነሳ። አባዬ ክብርህ የሚታይበት ሰው ይነሳ። ጌታ ሆይ
በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ልባቸው ተነካ ይላል ቃልህ። እግዚአብሔር ሆይ ቃልህ እግዚአብሔር ወንጌልህ በሚታወጅበት ጊዜ ልባቸው እንዲነካ ልብን የሚነካ የመንፈስ ቅዱስ ኃይል እንዲያልፍ እንጸልያለን። ልብን የሚነካ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ሆይ ወደ አልዳኑ መሄድ የምንችልበት ኃይል፣ ጸጋ፣ ጉልበት፣ አቅም በኢየሱስ ክርስቶስ ስም ይፍሰስ። እግዚአብሔር ሆይ ይህችን ቤተክርስቲያን ሊያስር የሚፈልግ እግዚአብሔር ሆይ ማንኛውም አይነት ነገር ሁሉ የተመታ ይሁን፣ የተመታ ይሁን። እግዚአብሔር ይህች ቤተክርስቲያን ትፈታ። እግዚአብሔር አባት ሆይ በተለያየ መንገድ የያዘ ነገር ቢኖር እግዚአብሔር ሆይ ያሰረ ነገር ቢኖር እንግዲህ ሸክምን ሁሉ አስወግዳችሁ በፊታችሁ ያለውን ሩጫ ሩጡ እንደተባለ ክርስቶስን እያያችሁ በትዕግስት እንሩጥ እንደተባለ እግዚአብሔር ሆይ የሩጫ ጊዜ እንዲሆን በኢየሱስ ስም እንጸልያለን። የሩጫ ዘመን እንዲሆን እንጸልያለን። እግዚአብሔር አምላክ ሆይ ለዚች ቤተክርስቲያን አዲስ ዘመን እንዲመጣ በኢየሱስ ስም እንጸልያለን። አዲስ ዘመን እንዲመጣ እንጸልያለን። ጌታ አምላካችን እግዚአብሔር ሆይ አሁን ጌታ ሆይ እኛ እንደ ሰው በጣም ብዙ ነገር ብለናል፣ ደክመናል፣ አጥፍተናል። ጌታ ሆይ አንተን ተስፋ አላደረግንም። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በእኛ በኩል የጠፋ ጥፋት ቢኖር ምህረት አድርግልን፣ ይቅር በለን። እኔንና ሌሎች መሪዎችን እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ቤተክርስቲያን ላይ የተደረገ ክፉ ነገር ቢኖር ምህረት እንድታደርግ እንለምናለን፣ ምህረት እንድታደርግ እንጸልያለን። እግዚአብሔር አምላክ ሆይ አሁንም እግዚአብሔር ሆይ እዚህ ቤተክርስቲያን ላይ ግን ያንተ ክንድ እንዲገለጥ፣ ያንተ ምህረት እንዲመጣ፣ ያንተ ምህረት እንዲመጣ በኢየሱስ ስም እንጸልያለን። አባት ሆይ በእውነት ከዚህ በበለጠ ጌታ ሆይ ሌላም እግዚአብሔር ሆይ የተሻለ ቦታም እግዚአብሔር ሆይ እንድትሰጣቸው ሌሎችም ወደዚህ እንዲመጡ እንድታግዛቸው በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ከፍ ይበል። አሁን እግዚአብሔር ሆይ ታደርጋለህ፣ ስምህ ይባረክ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ኢየሱስ ጌታ ነው። የጨለማ ኃይላት ሁሉ የተበተኑ ይሁኑ፣ የተበተኑ ይሁኑ። በጌታ በኢየሱስ ስም ይበተኑ፣ በጌታ በኢየሱስ ስም ይበተኑ። እግዚአብሔር አምላክ ሆይ በዚህ ህብረት ውስጥ ያንተ እጅ እንቀሳቀስ፣ በፍቅር በአንድነት አያይዘን። እግዚአብሔር አምላክ ሆይ ለአንድ ዓላማ እንሮጥ። እግዚአብሔር ሆይ ለመንግስት ብቻ እንሮጥ። እግዚአብሔር ሆይ የግል ፍላጎት አይኑረን። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም አንተ የምትከበርበትን የምትመሰገንበትን ብቻ እንድናስብ እርዳን። እግዚአብሔር ሆይ ጌታ አምላክ እግዚአብሔር ሆይ እንድታደርግ በጌታ በኢየሱስ ስም እንማጸናሃለን፣ እንለምናሃለን። እግዚአብሔር ሆይ ክብር፣ ምስጋና፣ አምልኮ፣ ስግደት ለአንተ ለዘላለም ይሁን። ሃሌሉያ። ስለሰማን ተመስገን በኢየሱስ ስም። እግዚአብሔር ይባርካችሁ። ኦሬንጅ ካውንቲ ገና ታድጋለች። ምን አለ በሉኝ፣ ምን አለ በሉኝ። እንዲህ ብሎ ትንቢት ተናግሮ ነበር ትላላችሁ። እግዚአብሔር ይባረክ። በፍጹም ዛሬን አይደለም የምናየው፣ አሻግረን እናያለን። እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ፓስተርን እግዚአብሔር ይባርከው። እስቲ ይባርክህን በለው። እግዚአብሔር አብዝቶ ይባርክ። እግዚአብሔር ኑሮህን ይባርክ፣ ትዳርህን ይባርክ፣ ልጆችህን ይባርክ፣ የአገልግሎትህን ፍሬ ይባርክ። የአገልግሎትህን ፍሬ ብዙ ሺህ ያድርግ። ልጆችህን ብዙ ሺህ ያድርግ። አንተ ካገለገልከው አገልግሎት በላይ ልጆች እሳት ነበልባል ሆነው እንዲነሱ፣ በትውልዳቸው መካከል ኃይለኞች ሆነው እንዲወጡ የእግዚአብሔር እጅ በእነሱ ላይ ትሆን። እግዚአብሔር እየባረከ ይባርክ፣ እያሰፋ ያስፋ፣ በነገር ሁሉ
የተባረኩን፣ በጤና የተባረኩን፣ በደስታና በሐሴት የተባረኩን፣ የጽድቅን ፍሬ ያበዛል ያሳድጋልም እንዳለ ቃሉ በዚሁ ክፍል ላይ የጽድቅህን ፍሬ እያበዛ እያሳደገ ይጨምርልህ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። አሁን ደግሞ መባና ስርዓት በመስጠት የምናመልክበት ጊዜ ነው። እንጸልይ። ዘላለማዊና ሕያው የሆንክ እግዚአብሔር አባታችን እናመሰግንሃለን፣ እናከብርሃለን። ጌታ ሆይ በቃልህ ስለባረከን ጌታ ሆይ ተመስገን። ዘላለም አምላክ ጌታ ሆይ መስጠትን ስላስተማርከን ተመስገን። ጌታ ሆይ በሰማነው ቃል ደግሞ እንድንኖር እርዳን። ቅዱስ አምላክ ለቤትህ የሚሰጠውን ደግሞ እንሰጣለን። አቤቱ በሰጠህን ቃል ባስተማርከን መሰረት ደግሞ ለመባችን ለአስራታችን ደግሞ ታማኞች እንድንሆን አድርገን ከዚያም አልፈን ደግሞ ለተቸገሩት ደግሞ ደስ ብሎን እንድንሰጥ አንተ እርዳን። ሁሉ ነገር በሰማያት በምድር ለስምህ ክብር ይሁን በጌታ በኢየሱስ የሳምንቱን ፕሮግራም ያው ዘወትር 2 ሰዓት ኤግዛክትሊ 2 ሰዓት ነው የምንጀምረው። 2 ሰዓት የሚጀምር እንደዚህ አይነት ያምልኮ ጊዜ አለ። ሰኞ ሰኞ ደግሞ የባይብል ስተዲ ጥናት አለ። በአካልም በዙምም ነው የሚሆነው። በኮስታ ሜሳና ሳውዝ ላሉ ባይብል ስተዲ የሚደረግበት ፕሮግራም አለ። ሮብና ሐሙስ በቴሌኮንፈረንስ የሚደረግ ጸሎት አለ። እየገባን እንካፈል፣ እናገልግል። እግዚአብሔር አምላክ የተመሰገነ ይሁን። አርብ ባይብል ስተዲ አለ። በዙም የሚደረግ በሩቅ ላሉን አብረው በዙም የሚያደርጉበት ባይብል ስተዲ አለ። በዛም እንካፈል። በዚህ ስፍራ ደግሞ በአካል መገኘት ለምትችሉ በዚህ አካባቢ ላሉ በአካል የተጀመረ በዚሁ ቤተክርስቲያን ውስጥ ነው የሚሆነው። የመጽሐፍ ቅዱስ ጥናት አለ። መጽሐፍ ቅዱስ ጥናት በአካል ነው የሚበረታታው። ቤተክርስቲያንም በአካል ነው የምታበረታታው እና በአካባቢው ላይ ያላችሁ የምትችሉ በዛን ቀን በአካል እንድንገናኝ ይሁን። የዙም አገልግሎት ግን በጣም ጠቃሚ ነው። እድሜ ለምንድን ነው ለኮቪድ ነው ማለት በርቀት ላሉ ትራፊክ ለሚያስቸግር ያንን አያይዞ በብዙ ለሚቸገሩ ሰዎች ያንን ማድረግ አግባብ ይሆናል፣ ሁኔታውን እየታየ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ሌላ የጾምና የጸሎት ከኦክቶበር 6 የጀመረው እስከ 26 ድረስ ይቀጥላል። በዚሁ እየተካፈልን እንደሆነ በዛ ነው የማውቀው። ሁላችሁም እስከዛ ጊዜ ድረስ እንድትካፈሉ እናበረታታለን። የቤተ ክርስቲያን አዋጅ ስለሆነ በባይብል ስተዲም አብራችሁ እንደምትጸልዩ አብረን እየተገናኘን እንጸልያለን። ተገናኝቶ መጸለይ ስንገናኝም በተሰጠው ርዕስ ላይና በተሰጠው ቃል ላይ ነው የምንጸልየው። እግዚአብሔር አምላክ የተመሰገነ ይሁን። የልጆች ቀን በሎስ አንጀለስ ቸርች የተዘጋጀ የልጆች ቀን ጊዜ አለ። ልጆች ትናንሽ ልጆች ያሏችሁ ሃሎዊንን ዋጅተው በኦክቶበር 25 ላይ ለልጆች ሁልጊዜ በየዓመቱ የሚደረግ ፕሮግራም ነው። በዛም ልጆቻችሁን ይዛችሁ እንድትሄዱ እንዲገለገሉ እናበረታታለን። ሌላ የቤት ህብረት በኖቬምበር 1 ላይ አሁንም በሎስ አንጀለስ ቸርች የተዘጋጀ አለ። የምንችል ሁሉ ብንገኝ መልካም ነው። የጋበዙት እንግዳ እንዳለ ነው ያየሁትም የሰማሁትና በዛም እንገኝ። 9 ሰዓት 9 AM ይጀምራል እስከ 2 PM ድረስ ነው። ሌላ የባለትዳሮች ቀን ኖቬምበር 8 በዶክተር ደግነሽ የሚሰጥ የባለትዳሮች ቀን አለ። ባለትዳሮች የሆንን እምንችል ብንገኝ እንጠቀማለን ብዬ አስባለሁ። እግዚአብሔር አምላክ የተመሰገነ ይሁን።
ሌላው የያንግ አደልት ፕሮግራም ነው። የያንግ አደልት ፕሮግራም ሲኒየር ክላስ ያሉና ከዛ በላይ ያሉትን የሪትሪት ፕሮግራም አላቸው። ከዲሴምበር 27 እስከ 29 ድረስ ነው የሚሆነው። በቢግ ቤር ነው የሚሆነው። ለአንድ ሰው ክፍያው 250 ነው። ብንችል ልጆቻችንን ብናበረታታቸው። ሁል ጊዜ የተባረከ ጊዜ ነው። ልጆች ተለውጠው ነው የሚመጡት። ሁል ጊዜ የምንሰማው ምስክርነት የሚያስደንቅ ነውና በዚህም ብንካፈል ጥሩ ነው። ሌላ ኮሚኒኬሽን ፕላትፎርምን በተመለከተ ነው። ዙምም ዋትሳፕም የሌላችሁ ሰዎች እባካችሁ ስጡን፣ ያልገባችሁ ሰዎች ስላላችሁ። በአዲስ መልኩ ለኦሬንጅ ካውንቲ ኮሚኒኬሽን እንዲሆን ያለ ግሩፕ ስላለ ፕላትፎርም ስላለ ያልተካተታችሁ ሰዎች ብትሰጡን እናበረታታለን። ሌላው የያንግ አደልት ፕሮግራም ኤቭሪ አዘር ፍራይዴይ እንደሚሆን እናውቃለን አይደል? ልጆቻችንን እናበረታታቸው። ለትውልድ እንጸልያለን አይደል? ትውልድን መማረክም መያዝም የሚቻለው ልጆቹ ጸንተው እንዲቁ በቤተሰብ ሃይማኖትና በቤተሰብ እምነት ሳይሆን በራሳቸው ኮንቪክትድ ሆነው እንዲቆሙ፣ እርስ በርሳቸው እንዲያያዙ፣ እርስ በርሳቸው ሰፖርት ግሩፕ እንዲኖራቸው፣ እንደገና ደግሞ የአይደንቲቲ ክራይሲስ እንዳይኖራቸው። እነዚህ ልጆች የሚቀጥሉ ናቸው። እኛ እናልፋለን፣ ልጆቹ ይቀጥላሉ፣ ያገባሉ፣ ይወልዳሉ። they need their community እና እናበረታታቸው። ዋጋ ያስከፍለን ከሆነም ዋጋ እንክፈል አይደል? እግዚአብሔር አምላክ የተመሰገነ ይሁን። ሌላው በኖቬምበር 16 ላይ ሁሉንም ካልሰማችሁ ይሄንን ስሙ። አልሰማንም እንዳትሉ። በኖቬምበር 16 ትሬኒንግ ይኖረናል፣ ስብሰባ ይኖረናል፣ ውይይት ይኖረናል። ፓስተር ኃይሉ በዚህ ስፍራ ያገለግለናል። ስለዚህ ኖ ማተር ዋት እኔ የዚህ ዓመት ቬኬሽኔን በሙሉ ነው የሰረስኩት ወደዚህ አገልግሎት ስመጣና መሰረስ ካለብን እንሰርስ። እውነቴን ነው። ብድራት አለው። አንዱ የምንሰጠውን አይደለም የተሰጠ ሰው መስጠት ይችላል። ራሱን እንደሚሰጥ ሰው ደግሞ ለጌታ ሁል ጊዜ መገኘት አለበት አይደል? ለምናገለግለው አገልግሎት መገኘት አለብን። በኑራችን እንደ ጌታ ቃል መገኘት አለብን። እግዚአብሔር ትልቅ አምላክ ስለሆነ መቼ ነው ያልኩት? ኖቬምበር 16 1 o'clock ነው የሚጀምረው። እራትም ይኖረናል እንዳንቀር። እሺ፣ እግዚአብሔር አምላክ ይባርካችሁ። ሌላው የኢቫንጀሊዝም አገልግሎት ነው። ኢቫንጀሊዝም መውጣት ፕላን ተደርጎ ያው በአመት አንዴ ሁለት ጊዜ ያው ፕሮግራም ሲኖር የምንወጣባቸው ጊዜያቶች ነበሩ። ፕላን እንደተደረገው መሰረት እየተሰራ አልነበረም። አሁን ግን ኔክስት ዊክ ይጀምራል። በወር አንድ ጊዜ እንወጣለን። የመንገድ ምስክርነት አገልግሎት ማለት ነው። በዚህ አገልግሎት ውስጥ ታዴና ቶሚ በጣም ቀዳሚ ሚና አላቸው። ስለዚህ አብረናቸው እንወጣለን። ኔክስት ዊክ እኛ እንወጣለን። አብራችሁን ልትወጡ የምትወዱ እኔ ታዴና ቶሚ እንወጣለን። አብራችሁን ልትወጡ የምትወዱ ወገኖች 11 ላይ ነው የምንገናኘው። እናበረታታችኋለን። በወር አንድ ጊዜ እናደርጋለን። የጌታ እራት በሚሰጥበት ጊዜ በወሩ የመጀመሪያው እሁድ መቼ? ቴንክ ዩ። በወሩ የመጀመሪያው እሁድ ሁል ጊዜ ከጌታ እራት በፊት እንወጣለን ማለት ነው። ከዛ በኋላ ስለማይመች ለምን ኔክስት ዊክ መረጣችሁ ካላችሁ፣ በቃ ነገር ማሳደር ጥሩ አይደለም። እስከዛሬ ያሳድረን ሰንብተናል። የሃሎዊን ላይ የሚደረጉ ዝግጅቶች አሉ። ታዴ በደንብ ነው ያስረዳንና ለሃሎዊን እዚህ ምንድነው ዲዝኒ አካባቢ ነው፣ ወደዛ አካባቢ ላይ የሚደረጉ ነገሮች ብዙ ሰዎች ስላሉ ታርጌቱ ወንጌልን ለአበሻ ብቻ ስበኩ አልተባለም። ወንጌልን ለማን ስበኩ ነው የተባለው? ለፍጥረት ሁሉ። የጽድቃችሁን ፍሬ ደግሞ እግዚአብሔር ያሳድጋል አይደል? አሁን ቃሉ ላይ አንብቡት ደግማችሁ። የጽድቃችንን ፍሬ እሱ ያሳድጋል፣ ያኖራል፣
በብዙ ብድራት ደግሞ እግዚአብሔር ይከፍላል። አሜን። አንዱ የምንሰጥበት ምንም በመስጠት ምንም ነገር ባይኖረን ምንም ነገር መስጠት ባንችል የምንሰጠው አለን። እርሱም ማን ነው? ክርስቶስ ኢየሱስ የጌቶች ጌታ፣ ሰውን ሁሉ ሊያድን ወደ ምድር የመጣ ክብሩን ዝቅ አድርጎ የወረደ ምንም መስጠት ባንችል የምንሰጠው ጌታ አለን። እሱ ደግሞ ለዘላለም ሕይወት የሚሰጥ ነው። ለጊዜያዊ ማሻገሪያ አይደለም፣ እሱ ለዘላለም ማሻገሪያ ነው። አሜን። ስለዚህ ሁላችሁን እናበረታታለን። ሌሎችም ነገሮች ይኖራሉ እንደታቀደው አብረን እየተወያየን የምናደርጋቸው ናቸው። እግዚአብሔር አምላክ ይባርካችሁ። በፌሎሺፕ እያደረግን ይሄ ቢሆን የምትሉት ነገር ካለ በአመት አንዴ ፓትላክ ያው ባለፈው ካስታወሳችሁት የነገርናችሁ እሱንም እናደርጋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። ፓስተር በቡራኬ ይጨርስልናል። የረሳሁት ነገር የለም። ክብር ለእግዚአብሔር ይሁን። ሁላችንም እንቆማለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያበራላችሁ። እግዚአብሔር እናንተና የእናንተ የሆነ ሁሉ በጌታ በኢየሱስ ስም የተባረከ ይሁን። የእግዚአብሔር አብ ፍቅር፣ የልጁ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት እስከ ዘላለም ከሁላችን